ስላልገባኝ ቀባጥሬ ነበረ 1 ሚሊዮን ፎሎወር አሳጥቶ እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን ምን ዱንያ በአጠቃላይ ብትጠፋ ነው የምመጣው የሳቸው ስም በመጥፎ ነገር። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድ የተከበራችሁ የኑር ፋሚሊዎች እንዴት አላችሁ? እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተመልሰን ተገናኝተናል። እሺ እንግዲህ ባለው በሰሞኑ ጉዳይ ላይ እንግዲህ ሐሳቡን ሰጥቷል። ችግሮች ወደኛ ሲመጡ ችግሩን ብቻ መመልከት የለብንም፣ ከችግሮቹ ጀርባ ያለውን ኦፖርቹኒቲ መመልከት አለብን ብዬ አስባለሁ። እና ይህ ነገር ወደ ሚዲያ ቀርቦ ሙስሊሞችን ሲያስቆጣ የነበረው ሁኔታ በጣም የሚያስጠላ ነበረ። ነገር ግን ከጀርባው አላህ የተሻለ ነገር ይዞ እንደሚመጣ አስብ ነበር። አልহামዱሊላህ ብዙ ሰዎች ስለ መሐመድ እንዲያጠኑ ስለ መሐመድ እንዲያስቡና እንዲመራመሩ ያደርጋቸዋል። ከዛ በተጨማሪ ደግሞ ለእስልምና ሰዎች ምን አይነት አመለካከት አላቸው የሚለውን እንድናይበት ያደርገናል። ሁሉንም ነገር ማለት ነው። አሁን ለምሳሌ ብዙ ሰዎች ከእፎይ ጎን ነን የሚል ቻሌንጁን ሲቀላቀሉ ተመልክተናል። እና አንዳንድ ቲክቶክ ላይ የምናያቸው ሰዎች ወይም ደግሞ አንዳንድ ሰዎች ሊያደንቋቸው የሚችሉ ሰዎችን ዛሬ ግን በዚህ ችግር ሰዓት ላይ ወይት ሊቆሙ እንደሚችሉ ያየነበት የታዘብነበት ነበር። እሸቱ ደግሞ እንግዲህ ያለውን ሐሳብ እንግዲህ ሐሳቡን ሰጥቷል ባለው ጉዳይ ላይ። ሌሎችም አዝናኝና እንዲሁ አስተማሪ የሆኑ ቪዲዮዎችን ሰብሰብ አድርጌ ወደ እናንተ ይዤላችሁ ቀርብ ያለሁኝ እስከ መጨረሻው እንድትከታተሉት ጋብዛችኋለሁ። ከዛ በፊት ግን ኮሜንት ላይ ሁላችሁም የረሱላችንን ስም እያወደስን መጀመር አለብን ማለት ነው። ቀጥታ ወደ ዛሬው ቪዲዮ። አንተም ስለ ሙስሊሞች ያለን አቋም እስኪያሳው። ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ላለፉት 17 ዓመታት የልብ ጓደኛዬ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለሱ የሚላከውን ብር አብረን እያጠፋን ለኔ የመጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል። ይገርማል። ሳገባ ሚዜ ኢብራሂም በድሩ ነበረ። ሁለተኛው ሚዜ መለሰ ይባላል። የፕሮቴስታንት እምነት ተከታይ ነው። ላለፉት 17 ዓመታት ምርጥ ጓደኛዬ ነው። ለሱ የተላከ ገንዘብ የኔ ነው፣ ለኔ መጣ በሱ የሱ ነው። እስካሁን ድረስ በጓደኝነት አብረን ዘልቀናል። የልቤን ማማክረው፣ ሚስጥሬን የምነግረው፣ እድገቴን ማሳየው ጓደኛዬ ነው። ኢትዮጵያዊ ሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍርም? ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረ፣ ሌላውን ወደ፣ የራስህን ደግሞ አምነህ አምልከህ ትኖራለህ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ ዕውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተ እምነቱ አስተምሮ ያልሾማቸው ዕውቅና ያልሰጣቸው ግለሰብ ሆነው ትንሽ ዕውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት አስተማሪዎች ነው። እኔ ከኢብራሂም ጋር ኮሮና በገባ ወቅት አንድ ቤት ነበርን። ወቅቱ የረመዳንና የአብይ ጾም ነበረ። ሁለታችንም በአንድ ቤት ጾመን ሰዓት ሲደርስ እኛ ሳሎኑን ለሱ ለቀንለት ሰርቪስ ውስጥ ሄደን ውዳሴ ማርያም እናደርስ ነበር። እሱ ሳሎን ውስጥ በሰዓቱ ሶላት ይሰግዳል። በኋላ ግን ሁለታችንም በአንድ ትሪ አብረን ማዕድ እየበላን እኔ ለሱ እየጸለይኩኝ እሱ ለኔ እየጸለየ ነው በጓደኝነት የምንኖረው። ሁሉም ያመነበትን ይኖራል። ሁሉም መልካም ነው ያለውን ለወንድሙ ይመኛል። ከዚህ በተረፈ በመስደብ የሚሰበክ ክርስትና፣ በማንቋሸሽ የሚሰበክ ሃይማኖት ግን የለም። እግዚአብሔር አምላክ የሁሉም አባት ነው። ለሁሉም መዳን ይጨነቃል። የሁሉም ህይወት ያሳስበዋል። እኔ ስለ እግዚአብሔር ብዬ ብሳደብ ስድቡ ኃጢአት ሆኖ ያስወቅሰኛል እንጂ ጽድቅ ሆኖ አይቆጠርልኝም። አንተም ስለ አላህ ብለህ እኔም ብትናገረኝ ዋጋን በሰማይ ታገኘዋለህ። እኔ ስለ ሙስሊም ያለኝን አቋም ዳሩ ሰላም መስጊድ ሂድና ኢብራሂምን ጠይቁ። ብቻ ምን አለፋ ኢትዮጵያዊ ሆነ ስለ ሙስሊም ምን አቋም አለ አይባልም። ኢትዮጵያውያን ተዋደን ተፋቅረን ተከባብረን አንዳችን የአንዳችንን ሃይማኖት አክብረን በፍቅር በሰላም አንዳችን ለአንዳችን እየጸለይን የምንኖር ህዝቦች። ከዚህ ቀደም በሐሰተኛ ነቢያት ላይ አንድ ስታንድ አፕ ኮሜዲ ሰርቼ ነበርና አንዳንድ ሰዎች እንዴት አንተ ሃይማኖቱን ትናገራለህ ብለው ኮሜንት አድርገውብኝ ነበር። እኔ የማንንም ሃይማኖት አልናገርም። በወቅቱም በሃይማኖት ስም ራሳቸውን ሸፍነው ሃይማኖቱን የማይወክሉ የፕሮቴስታንት ቤተክርስቲያን ዕውቅናም ክብርም ያልሰጠቻቸው ነገር ግን የግል ጥቅማቸውን የሚያራምዱ ብዙዎችን እየጎዱ ያሉ ግለሰቦችን ለመቃወም ነበር ኮሜዲውን የሰራሁት። ብዙዎች ተረድተውኛል። ጥቂቶች ደግሞ ሳይረዱኝ ቀርተው የፕሮቴስታንት ሃይማኖትን የምጠላ መስሏቸው ነበር። በፍጹም ማንንም አልጠላም። ሁሉንም አከብራለሁ፣ ሁሉንም እወዳለሁ። የራሴን ኦርቶዶክስ ተዋህዶ ሃይማኖትን ግን ያለ ጥርጥርና በንጹህ ልቤ አመልካለሁ። ይሄንን ቪዲዮ ለሌላ ሃይማኖት ተከታዮች በሙሉ ሼር አድርጉልኝ። ሐሳቡን ከወደዳችሁት ላይክ አድርጉ። የእናንተን ሐሳብ ግን ጻፉልኝ። ምን ታስባላችሁ? ያወራሁትን ነገር መተቸትም መደገፍም ይቻላል። ነገር ግን ሌሎችን በማዋረድ የምትከብር ኦርቶዶክሳዊ ሃይማኖት እንደሌለችን
ዓለም ያውቃል። ሰዎች ነገሩን እንደ ቀልድ እንዲያዩት ስላልፈለኩ ነው። ተመልከቱ ኮሜንቱን። ከ600 ሺህ በላይ እይታ ያገኘ ቪዲዮ ነው። ገና ደግሞ ብዙ እይታው የሚጨምር ቪዲዮ ነው። እንደ ቀልድ እንዳታዩት እና አንዳንድ ፖዚቲቭ የሆኑ ኢሜጆች እንዳሉ ደግሞ ብዙ ስድቦችን ሊያስተናግድ እንደሚችል ይህን ነገር ሲፖስተው ይህን ነገር ሲለቅ ብዙ ትችት ሊገጥመው እንደሚችል ቻናል እስከማዘጋት ሊደርስ እንደሚችል ስራቸው ያውቃል። ነገር ግን ከሀቅ ጎን ቆማለሁ ብሎ ነው ሰዎች እሱ ምን አላለ እንዳይሉ ማለት ነው። ሶሻል ሚዲያ በጣም ፓወርፉል ነው። እሸቱ ይህን ምስክርነት መስጠቱ በጣም ትልቅ ቫልዩ አለው። በቃ እናመሰግናለን ለሰራው ስራ እና ኮሜንቶቹን ትንሽ ታስነብባችሁ ብዬ ነው። ብዙ ተሳዳቢዎች እንዳሉ በሱ ሐሳብ ደግሞ የሱን ሐሳብ ሰምተው ለራሱላችን ፖዚቲቭ የሆነ አመለካከት እንዲኖራቸው ስለሚያደርግ ነው ይህን ቪዲዮ ወደ እናንተ ይዤላችሁ የምቀርበው። እዚህ ጋር ስድብ አለ። ያው ስድቡንም ያያችሁት ብዙ ስድብ ሊያስተናግድ እንደሚችል ያውቀዋል። ነገር ግን ሐቅን መናገር ስላለበት ሙስሊም ጋር አብሮ ይኖር አብሮ ያደገ ስለሆነ ከሐቅ ጎን መቆም ስላለበት ነው ይሄን እያደረገ ያለው። እፎይና አኪን አትንካበለው ስንት ሰው አንፎሎ እንደሚያደርግህ አስበውበት እያሉት ነው እንግዲህ ተመልከቱ። እሱ ግን ለዚህ የሚፈራ ሰው አይመስልም። እዚህ ጋር ደግሞ እሺ ሐሳብህ በጣም ጥሩ ነው፣ ግን አብሮ መብላት የኛን አስተምሮ አይፈቅድም ይላል። የትኛው አስተምሯቸው እንደማይፈቅድ እንኳን በደንብ አድርጎ ያላነበበ ሰው ነው። የኔም ሐሳብ ነው ብናገር የሚሰማኝ የለም ብዬ ነው። በቃ ግን ወድጀዋለሁ እያሉት ነው። ብቻ እነዚህን ኮሜንቶች እንድታዩአቸውና ከሼ ጎን እንድትቆሙ ለማለት ነው። ወደ ቀጣይ ቪዲዮ። እኔ ራሱ በዛ ጉዳይ አይገባኝም ነበር። ስላልገባኝ ቀባጥሬ ነበረ። 1 ሚሊዮን ፎሎወር አሳጥቶኛል። ሐቁን ነው መነግራችሁ። እፎይ እያላችሁ ስለሆነ የሆነ ነገር ልበል። ማስተማር በፍቅር ሲሆን ጥሩ ነው። ማንኛውም እምነት ላይ ከሙስሊም ከፈለግን፣ ከኦርቶዶክስ ከፈለግን፣ ከፕሮቴስታንት በፍቅር ሲሆን ማስተማር ጥሩ ነው። በፍቅር ካልሆነ ዋጋ ያስከፍላል። እውነቴን ነው። እኔ እንኳን አይደለም ጥላቻ ብዬ እውነቴን ነው ነብዩ መሐመድን ከነፍሳቸው በላይ ይበልጣሉ ብዬ በተናገርኩት ነገር ብዙ ዋጋ ከፍያለሁ። እንኳን አይደለም ነብዩ መሐመድን ገና እንድታፍሩበት አደርጋለሁ ብሎ አይሰበክም። አንድ ክርስቲያን ኦርቶዶክስ አትል። እውነቴን ነው የምለው። ነብዩ መሐመድ የሚያፍርባቸው ሳይሆን የሚከተሏቸው በቢሊየን ሙስሊሞች፣ የሚያከብሯቸው ደግሞ በቢሊየን ክርስቲያኖች የሚያከብሯቸው። ስለዚህ በፍቅር መስበክ ሌላ ጉዳይ ነው። በዛ ደረጃ የሚወደዱ የሚከበሩትን ነቢይ በዛ ደረጃ ማውረድ ደግሞ እጅግ መስመር ይለቀቅ። ለኦርቶዶክስ አይጠቅምም፣ ለሙስሊም አይጠቅምም፣ ለማንም አይጠቅምም። ስለዚህ መውደዳቸው ነብዩ መሐመድ ከህይወታቸው በላይ ሙስሊሞች ይወዳሉ። ለእኛን አይገባን ይችላል። አሁን በክርስትና የተማርነው ምንድን ነው? ክርስቶስ ነው እንደዛ የሚወደደው በክርስትና። በእስልምና ደግሞ ከሄድ ነብዩ መሐመድ ነው እንደዛ የሚወደደው። ነብዩ መሐመድ እንደዛ ይወደዳል። ምን ማድረግ ትችላለህ? ሙስሊም አይደለም፣ ምን አገባ? እኔ ራሱ በዛ ጉዳይ አይገባኝም ነበር። ስላልገባኝ ቀባጥሬ ነበረ። 1 ሚሊዮን ፎሎወር አሳጥቶኛል። ተመለከታችሁ ምን ያክል እንዳስተማር ነው ዮኒ ማኛን ራሱላችንን መንካት እንደሌለበት እዚህ በኋላ መንካት እንደሌለበት የተማረ ይመስለኛል። ካልሆነ ደግሞ ድጋሚ እንዲማር እናደርገዋለን። ግን ደግሞ በዚህ ቪዲዮ አሁን ላይ በጣም እንደተጸጸተና እንደተማረበት ነው የተናገረ ያለው። ነገር ግን ድጋሚ እንዳታስበው ላስተምር እፈልጋለሁ። ሌሎች ደግሞ ተመልካቾች እንድትረዱት የምፈልገው ሶሻል ሚዲያ ስቲል ፓወርፉል ነው። አሁንም ድጋሚ ነግራችኋለሁ፣ ፓወርፉል ነው። አቅም ያላችሁ ሰዎች ዩቲዩብ ክፈቱ፣ ለዲናችሁ ስሩ። በቃ ፌስቡክ ላይ ክፈቱና ለዲናችሁ አገልግሉ፣ ስሩ። የሚሰራ ሰው ካለ ደግሞ እኔና ብቻ አይደለም ሌሎችም ሰዎች ሰፖርት አድርጓቸው። አላኩል ያህል ወላሂ እውነቴን ነው። ፌስቡክ ላይ ስገቡ ራሱ ያለውን ቻሌንጅ ብዙ ሰው ባይዘይ መረዳት ያለባችሁ ማለት ነው። ብዙ ሙስሊምም ነን ሙስሊምም የሆኑ ሰዎች ሶሻል ሚዲያ ላይ አሉ። በጣም ብዙ ሰው ነው ያለው ሶሻል ሚዲያ ላይ። ሰውን ማግኘት መቻል አለብን። እዛ ሄደን ዳዋ ማድረግ አለብን። እዛ ሄደን መጣላት አለብን። ስለ ዲን አንዲት ቃልም ቢሆን ሄደን ማስተላለፍ አለብን። እዛች ጋር ሰዎች ጥሩ ነገር አመለካከት እንዲኖራቸው፣ መጥፎ አመለካከት ያላቸው ደግሞ እንዲስተካከሉ፣ የተሻለ አመለካከት እንዲኖራቸው መረዳት መቻል አለባቸው። ሶሻል ሚዲያ ላይ ተሳተፉ ለማለት ነው። ረመዳን ነው፣ በኢባዳችሁ በርቱ። ከኢባዳ ውጭ ነው እያልኩ ያለሁት። ቀጣይ ደግሞ ስለ ረሱላችን ከነኩ ምን ያክል እንዲሰማን እንደሚችል፣ ምን ያክል ህመም ውስጣችን እንዲሰማን እንደሚችል ኡስታዛችን እንግዲህ ያብራራዋል። እሱን ቪዲዮ እንመልከት። ቢስሚላሂር ረህማኒር ረሂም። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አንዳንድ ወንድሞቼ
የነብዩ ሰለላሁ ዐለይሂ ወሰለም ውዴታ ለመግለጽ ሲተጓ ያለው ሲለፉ ማለት እንዲህ ነው የምንወዳቸው ብለው ለማስረዳት ሲጥሩ ያለው አንዳንድ ስሜቶች ካልተኖሩ እኮ መረዳት ከባድ ነው። የእሳቸውን ውዴታ ለመረዳት ወላሂ መኖር ያስፈልጋል ብዬ ነው የማስበው። እኔ አሁን ለምሳሌ ምን ያክል ነው ነብዩ ሰለላሁ ዐለይሂ ወሰለም የምትወደው ካላችሁ አላህ ሱብሓነሁ ወተዓላ የውስጤን በሚያውቀው ማለት ነው ወረበል ዒዛ ዱንያ በአጠቃላይ ብትጠፋ ነው የምመርጠው የእሳቸው ስም በመጥፎ ነገር ከሚነሳ። ዱንያ በአጠቃላይ ስላችሁ ህይወቴ ቢጠፋ የእናቴ አባቴ ቤተሰቦቼ በአጠቃላይ እህቶቼ ወንድሜ አጎቶቼ አክስቶቼ በአጠቃላይ ጠፍተው የእሳቸው ስም በመጥፎ ነገር ባይነሳ ነው የምመርጠው። በጣም ነው የምወዳቸው ከልቤ። ለዚህም ነው አንዳንድ ሰዎች እሳቸውን ስማቸውን እያነሱ እኛም መተናኮል የሚፈልጉት ምን ያክል እንደምንወዳቸው ስለሚያውቁ። ነብዩ ደግሞ ሰለላሁ ዐለይሂ ወሰለም እንዲህ መውደዳችን ያንሳቸዋል እንጂ አይበዛባቸውም። ወላሂ ያንሳቸዋል። እሳቸው ለኛ ከዋሉልን ውለታ አንፃር ያን ያክል ለኛ ሲሉ ተደብድበው ብዙ ነገር ደርሶባቸው ያን ሁላ ሆኖባቸው መላኢካው መጥቶ ሲጠይቃቸው እኮ አላህ ሱብሓነሁ ወተዓላ ከነሱ መካከል መልካም ልጅ እንዲያወጣልኝ እመኛለሁ ብሎ እኮ ነው የከለከሉት አይደል? اللهم اغفر لقومي فإنهم لا يعلمون ነው። ስለዚህ ወንድሞቼና እህቶቼ የነብዩ ሰለላሁ ዐለይሂ ወሰለምን ውዴታ ለሰው ለመግለጽ አትጣሩ። ከባድ ነው ወላሂ ከባድ ነው። እሳቸው እኮ ሰለላሁ ዐለይሂ ወሰለም ምንም ያክል ቢወደሱ ምንም ያክል እሳቸው እንዲህ ናቸው እያለን ፍቅራቸውን ለመግለጽ እንኳን ብንፈልግ ከድንበር ሳናልፍ ከሰውነት መደዳ ሳናወጣቸው ማለት ነው ከድንበር ሳናልፍ ምንም ያክል በሰውነታቸው በመልካምነታቸው ማንነታቸው ብናወድሳቸው ሐቃቸውን ልንከፍል አንችልም። ምክንያቱም አላህ ሱብሓነሁ ወተዓላ به اخرجنا من الظلمات الى النور በሳቸው ምክንያት እኮ ነው አላህ ሱብሓነሁ ወተዓላ ሐቅን ያስተማረን ሐቅን ያሳወቀን። አላህን ያወቅነው በሳቸው ምክንያት ነው። ተግባባ። አላህ ደግሞ እሱን እንድናውቅ እሳቸው ምክንያት አድርጎ ሲልክ ምክንያት አለው ቢበልጡ ነው ከሰው ልጆች ሁሉ ቢሻሉ ነው። ለዚያም እኮ ነው ወኢነከ ለዐላ ኹሉቂን ዐዚም ያላቸው። ያን ሁላ በደል ያደረሱበትን ያን ሁላ ጭፍጨፋ ያደረጉበትን ከሀገር ምድሩ አሳደውት ያን ሁላ ችግር ያደረሱበትን ሰዎች አቅም ኖሯቸው ሀገሪቷን ገዝተው ሲገቡ እኮ ኢዝሀቡ ፈአንቱም ጡለቃ እኮ ነው ያሉት። ይቅር ተብላችኋል خلاص ምሪያችኋለሁ ነፃ ናችሁ ሂዱ ነው ያሉት ሰለላሁ ዐለይሂ ወሰለም። እንዲህ ያሉ ነብይ ናቸው። የእሳቸውን ውዴታ እኛው እርስ በራሳችን እየተዋወስን እናውራ እንጂ ሌላ ሰው እንዲረዳ አትጣሩ። ምክንያቱም ያን ነገር ለመረዳት መኖር ያስፈልጋልና። አላህ ሱብሓነሁ ወተዓላ ከምንወዳቸው ነብያችን ጋር ይሰብስበን እላለሁ። ድምጻቸውን ሳንሰማ አንድ ቀን እንኳን በአይናችን ሳናያቸው እንዲህ የወደድናቸው ብናያቸው ደግሞ ምን ሊፈጠር እንደሚችል ሰሃቦች ለሳቸው ብለው ያን ሁላ ዋጋ የከፈሉበት ምክንያት ይሄኔ ነው የምንረዳው። ነገሮችን ቁጭ ብለን ስንመለከት ስናስተውል ማለት ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አፍضل الخلق اكرم الخلق اشجع الناس አላህ ሱብሓነሁ ወተዓላ በብዙ ነገር በብዙ ሚዛ የመረጠው ምርጥ ነብይ ነው። የሳቸው ኡመት መሆናችን ደግሞ በጣም ያኮራናል። አላህ በሰጠኝ የትኛው ማንነቴ አላፍርም። ከማንነቴ ውስጥ ግን በጣም የምኮራበት ደስ የሚለኝ ነገር ምንድነው? ሙስሊም መሆኔ፣ የሳቸው ተከታይ መሆኔ፣ የሳቸው ኡመት መሆኔ። የሳቸው ኡመትነት እኮ አላህ ሱብሓነሁ ወተዓላ ቢመርጥ እኮ ያን ነገር የሚሰጠው ለፈተና እኮ ነው። ሊንظر كيف تعملون ነው። አልহামዱሊላህ በዚህ ፈضል የመረጥከን አምላክ ሆይ ብለን ምናመሰግን ከሆነ እኛውንም ተጠቃሚዎች ካላልንና ደግሞ ነገሮችን ችላ አድርገን የምናልፋቸው ከሆነ የምንጎዳው እኛው ነን። አላህ ሱብሓነሁ ወተዓላ የተመሰገነ ይሁን። ነብዩ መሐመድን ኡመታቸው ያደረገን አምላክ የተመሰገነ ይሁን። እኛም ደግሞ እንዲህ የምንወዳቸውን ነብያችንን ነገ አላህ ፊት ከሐውዳቸው የምንጠጣ አላህ ሱብሓነሁ ወተዓላ ያድርገን። ከሳቸው ወንዝ ውሃውን ጠጥተን ከዚያ በኋላ እንደው እንዳንጠማ አላህ ሱብሓነሁ ወተዓላ ይወፍቀን እላችኋለሁ። ለአላህ ብዬ ወዳችኋለሁ። السلام عليكم ورحمة الله وبركاته.